ሃይማኖታቸውን አያስደፍሩም፣ ያስከብራሉ። ይሄም አይደለም ደፍረህ አንተ እነሱ የሚወዱትን ሙሐመድን እንድጠሩ ነው የማደርጋችሁ። ይሄ አንተ እንደውም እኔ ኦርቶዶክስ አይዶን ነው በመሆን ራሱ እጠራጠርብሃለሁ። ዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለ ነብዩ መሐመድ እንደዛ ይወደዳል። ምን ማድረግ ትችላለህ? ሙስሊም አይደለም ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ይመችኛሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለ አለባበሳቸው ኩልስታ፣ ሁሉ ነገራቸው ያምርባቸዋል። በቃ ስርዓታቸውን በጠበቀ ነው። ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት ነው። ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት። ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው። ሌላኛው የህብረት ጸሎታቸው ደስ ይለኛል። ለምሳሌ ጠዋት የሚያደርጉት፣ ከሰዓት የሚያደርጉት፣ ማታ የሚያደርጉት በህብረት ለዱዓቸው በጣም ክብር ነው የሚሰጡት። ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋል ወይ? እኔ እንጃ፣ እኔ ጥያቄ አለኝ። ምክንያቱም ለምሳሌ ስንቱ ነው ስራውን ዘግቶ ለሶላት የሚሄድ፣ ሌላው ሃይማኖት ላይ ለጸሎት የሚሄድ። ሙስሊሞች ግን እንደዚህ ቀልድ አያውቁም። በዲናቸው ላይ ይደራደሩ። ይህን ነገራቸውን በጣም ነው የምወደው። ሌላ ደግሞ በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም፣ ያስከብራሉ። ይሄም በጣም ማደንቀውና ደስ የሚለኝ ነው። በተጨማሪ ደግሞ በእስልምና ለምሳሌ ሐሰተኛ ነቢያቶች አሉ። ሐሰተኛ ለምሳሌ በኦርቶዶክስ ብንሄድ ሲማቸውን አንጀርገው እንደዚህ ብለው መስቀል ይዘው በየቦታው ልብሳቸውን እንትን ቀዳደው ምናምን እናቃለን የሚሉ ባታውያንን የሚሉ ቤተክርስቲያኗ ሲበጠብጧት እንመለከታለን አሉ ማለት ነው። በኦርቶዶክስ በፕሮቴስታንት ኦልሞስት ያልናገረውም ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ፓስተሮች ነን ነቢያቶች ነን የሚሉት ይመስሉኛል። ክርስትናውን በቁም የፈጠፈጡት አሉ የሉ የሚለውን ያው ብዙም እነሱ ላይ ጊዜ ማጥፋት አልፈልግም። ግን በእስልምናው ላይ በጣም ከምደነቅባቸው ነገሮች አሉ። በእስልምና ላይ ነብይ ነኝ ወይም እንዲያቅልሃለሁ እንዲህ ተፈጠረ እንደዚህ ሆነ እንደዚህ እያለ ትንቢት የሚናገር ሰባቸው ሰው ይቻላል። ንፎ የምትባል ሰውዬ ማለት ነው። በመጀመሪያ ኦርቶዶክስን አትወክልም። ምክንያቱም የኦርቶዶክስ አባቶች እንደውም ምን የሆነ መጽሐፍ ላይ ያምብዋለሁ የኦርቶዶክስ ሃይማኖት መጽሐፍ ላይ ምን መሰለህ አባታችን ቆሞስ አባ ገሪማ ላይ ነው ናቸው የጻፉትኝ። መጽሐፉ እንዳትወርቁ ተጠንቀቁ ነው የሚለው መጽሐፉ። እዛ ላይ ምን ይላል? አላስፈላጊ ንትርክና ክርክር ላይ ውስጥ አትግቡ፣ ወደ ፈተና እንዳትገቡ፣ በፈተና እንዳትወርቁ ይላል እዛ መጽሐፍ ላይ ማለት ነው። ኦርቶዶክስ አትፈቅድም። ንትርክ፣ ክርክር በሃይማኖት ጉዳይ አትፈቅድም። መወያየት ትችላላችሁ። መወያየት አይደለም ደፍረህ አንተ እነሱ የሚወዱትን ሙሐመድን እንድጠሩ ነው የማደርጋችሁ። ይሄ አንተ እንደውም እኔ ኦርቶዶክስ አይዶን ነው በመሆን ራሱ እጠራጠርብሃለሁ። አጀንዳ ልታመጣብን ፈልገህ እንጂ ኦርቶዶክስ አዝነህ ወይም ለኦርቶዶክስ ተቆርቆረ ምናምን አይደለም። እዛው ወይ ብልጽግና ወይ ሽመልስ አብዲሳ አጀንዳ ሰጥቶ ከሆነ እዛው ተወጣ፣ እኛ አይመለከተንም። ወይ እፎይ እያላችሁ ስለሆነ የሆነ ነገር ልበል። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትል። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊም
የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድ ነብዩ መሐመድ ነው እንደዛ የሚወደደው። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለ፣ በፍቅር መስበክ አለብን። በእስልምና ላይ ትችት ስትሰጥ በፍቅር። ውድ ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ይህን ይመስል ነበር። ይሄ ቪዲዮ ብቻ አይደለም፣ በጣም በርካታ ቪዲዮዎች አሉ። ስለ እስላም የመሰከረበት፣ ስለ ሙስሊሞች የመሰከረበት፣ ስለ ነብያችን ሰለላሁ ዐለይሂ ወሰለም የመሰከረበትም አለ። እንደየአስፈላጊነቱን እናወጣዋለን አይቀርም ማለት ነው። ለማንኛውም ውድ ተመልካቾቼ አሁን ይህንን ቪዲዮ የጋበዝኩበት ምክንያት ለምንድን ነው? የእፎይ ደጋፊዎች እኛ መታችሁ ተወቅሱናላችሁ። የኛው ነቢይ ተሰድቦብን፣ የኛው ኢስላም ተሰድቦብን፣ የኛ ሃይማኖት ተነክቶብን መልሳችሁ እንደገና እሱ የምትደግፉ አካላቶች አላችሁ እና በኮሜንት ቦታ ላይ ስለተመለከትኳችሁ ነው ለእናንተ ምስክር ይሆን ዘንድ ብዬ ይህን ነገር ያቀረብኩት ማለት ነው። እፎይ በራሱ አንደበት ስለ ኢስላም መስክሮ ነበረ፣ ስለ ሙስሊሞች መስክሮ ነበር። እኛ ሙስሊሞች በሃይማኖታችን እንደማንደራደር ያውቀዋል። በደንብ እንደሚያውቀውም ደግሞ ተናግሯል በራሱ አንደበት ማለት ነው። እንኳን እሱ አይደለም ሌሎችም እነ ወይኒ ማኛም እነ ሞጣም ሌሎችም ሙስሊሞች በሃይማኖታቸው እንደማይደራደሩ በደንብ አስረግጦ ነው የሚነግሯችሁ። ያውቁታል። የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም ተነክተው የትኛው ምድር ጸጥ እንደማይል፣ የትኛው ምድር ማንኛውም ነገር ከማድረግ ወደኋላ እንደማይል የሚታወቅ ነገር ነው። ውድ ተመልካቾች ይህን ቪዲዮ የምትመለከቱ ሌሎች እምነት ተከታዮች እንዳላችሁ አውቃለሁኝ። ይህ ግለሰብ በሚያደርገው ድርጊት፣ ይህ ግለሰብ በሚሳደበው ስድብ እናንተ ማብራችሁ ተጠያቂ እንዳትሆኑ። ይህ ግለሰብ የሚያደርገው ድርጊት ከእናንተ ሃይማኖት የራቀና የእናንተ ሃይማኖት አስተምሮት አለመሆኑን በተግባር ታሳዩን ይገባል። በጣም በርካታ ኦርቶዶክሳውያን ይህ ግለሰብ የሚያደርገው ድርጊት እነሱ እንደማይወክል በተለያዩ ቪዲዮዎች ገልጸውልናል። በጣም እናመሰግናለን። ትክክልም ነው። የእናንተ እምነት ይህን ነገር እንደማይደግፍ አሳይታችኋል። የምናውቀውም ነገር ነው። ነገር ግን አንዳንዶች ደግሞ በቃ ስቅጥ ብላችሁ ይህ ግለሰብ የሚያደርገው ድርጊት እናንተንም ሃይማኖታችሁ እንደሚወክል አድርጋችሁ የምትንቀሳቀሱ እናንተ በጣም ልትጠነቀቁ ይገባል ማለት ነው። ምክንያቱም ሃይማኖታችሁ ይህ ነገር እንደማይደግፍ ስለምናውቅ ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም ሆነ ቁርአንን መሳደብ አትችሉም። ቁርአኑ ከላሙላህ፣ ቁርአን የአላህ ቃል ነው። ያ ደግሞ ከፍተኛ ዋጋ ያስከፍላችኋል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አትሳደቡ ስትባሉ ጭራሽ ወደ ቁርአን ደግሞ ዞር ጀምራችሁ ራሳችሁ ቁርአናችሁ ላይ የተቀመጠ ነገር ነው፣ ቁርአን ላይ እንደዚህ ነው እያላችሁ ደግሞ ቁርአንን ክብር ዝቅ ለማድረግ የምትሞክሩ አካላቶች አላችሁ። አሁንም ጉዳዩ በጣም ሲሪየስ ጉዳይ ነው፣ ቀልድ አይደለም። ልታርፉና ልትጠነቀቁ ይገባል የሚል መልእክት ነው ያለኝ ማለት ነው። ለዛሬ የነበረኝ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።